ዛሬ ደስ ይላል ፀሐዩ ራሱ። ሰላም የኔ ወዶች እንዴት ናችሁልኝ? እኔ ጋር ደግሞ ጠዋት ስለሆነ እንደምን አደራችሁ? ዛሬ የሚገርም ቀን ነው የምናሳልፈው፣ አብረን እንዋል እና መጀመሪያ የምንሄደው ሸክላ ኢትዮጵያ ነው። ለአምስት ሰዓት ነው ቡክ ያደረግነው። ለዛ ጊዜያችንን ለመቆጠብ ብለን እንግዲህ ቁርሳችንን እዚህ ሩም ላይ ያስመጣ ነው እና ቡና ደግሞ ልጁ አመጣለሁ ብሎ ለምን እንደሆነ አላውቅም ቆየብን። ከዛ በቃ ራይድም ደውለን ስለነበረ በቃ ራይዱም ሲደውልብን ቡናውንም ጥለነው ወጣን። ከዛ እዚህ ጋር ነው ወደ ቀኝ፣ ከዛ ወዴት ነው ያለች? ቀጥ ብለህ ትሄድና ወደ ግራ ያው ሸክላ ኢትዮጵያ ሳይ መሰለኝ ያቸው በዚህ ነው ነው እዛች መኪና ያለ አዎ ሸክላ እና የሆነ ልጆች ወስጄ ነበር ትላለች። አይስ ቤቱ ሲያምር ከመግቢያው ጀምሮ በጣም ነበር የሚያምረው። የሆነ ደስ የሚል ነገር አለው። ከዛ በቃ ልብሳችንን ምናምን ቀያየርንና ጀመርን። ያው መጀመሪያ ያሳየችን ነበር እንዴት እንደሚሰራ ምናምን ነገር እና አብራን የምንፈልገውን ነገር ሰራ ማለት ነው። እኔ የጣም ማጨሻ ነበር የሰራሁት። ያው ታውቃላችሁ ለቡና ያለኝም ፍቅር። ማኪ ደግሞ ሳህን ነገር ነበር እየሰራችው የነበረው። ከዛ በራሳችን መስራት ጀምረን ማለት ነው። እና ሳውሴ መሰላችሁ ይሄ ከበሮ በሰው እጅ ሲያዩት ያምር ሲይዙት ያደናግር ነው ምናምን የሚባለውን ተረት ነው ያስታወሰኝ። 1 ደቂቃ አልሆነኝም እሺ ሲፈርስብኝ። ከዛ ያው ፈረሰ እንደ አዲስ አጽድቼ ምናምን ጀመርኩኝ። ከዛ ያው ከመጀመሪያው ይሻላል ግን አሁንም ፈረሰ። አሁንም እንደ አዲስ አጽድቼ ጀመርኩ። እውነት ለመናገር የሆነ ሰዓት ላይ በቃ ይሄ መፍረሱ ሳይሆን ከፈረሰ በኋላ አጽድቶ ምናምን እንደ አዲስ መጀመሩ እጭ ምናምን እያስባለኝ ነበር። በቃ አሁንም ሲፈርስ አሁንም ስሰራ አሁንም ሲፈርስ አሁንም እንደ አዲስ ጀምር ምናምን። ከዛ የሆነ ሰዓት ላይ በቃ ውሃ በዝቶበት ነው ብላኝ ሌላ አዲስ ጭቃ ሰጠችኝ ማለት ነው። ከዛ ያው እንደምታዩት እንግዲህ የታገልኩ ነገር ነው እየሞከርኩ ነበር። በእርግጥ አታምኝም አንቺን ማሰቤ ርቀሽ ስለሄድሽ ከፍተሽኝ እኔን አልጠላሽም ስላልወደድሽኝ ከሀሳብ እንድድን ብቻ ጠይቂኝ። ለኔ ካለሽ መቼም አይቀርም ውደጅኝ ብዬ ሙጥኛ ልልም። ለኔ ካለሽ መቼም አይቀርም ውደጅኝ ብዬ ሙጥኛ ልልም። ውደጅኝ ብዬ እናንተ እንዳይሰለች ብዬ ነው እንጂ ማለት ነው ስንቴ እንደፈረሰብኝ ማለት ነው። ሲፈርስ ድጋሚ ስሰራ እያጸዳው ሲፈርስ ድጋሚ እያጸዳው ስሰራ አልዋሽም። በቃ የሆነ ሰዓት ላይ እጭ ብዬ ልተው ራሱ ነበር ማለት ነውና ግን እለያዘኝ ነገር ከዛ በቃ ቁጭ ብዬ እየደጋገምኩኝ በስተመጨረሻም ያው ቆንጆ ባይባልም ግን ሆነ። ግን ምን ተማርኩኝ ታዩታላችሁ እሺ ምን እንደሰራው። ግን ምን ተማርኩኝ ስኬት መንገዳችን ላይ እንወርቃለን ያለ ነው መውደቅ። ግን ችግሩ መውደቅ ሳይሆን መቆም ነው። ዝም ብለን በምንቆምበት ጊዜ በምንተወው ጊዜ ያኔ ነው ችግሩ ማለት ነው። እና መውደቅ ያለ ነው። እንወርቃለን እንነሳለን። አሁኑ ተሳካ ስንል ደግሞ ድጋሚ ልንወርቅ እንችላለን። አይ በቃ አሁንማ ተሳካ ስንል አሁንም ልንወርቅ እንችላለን። እና ዋናው የእውነት የምንወርቀው አይጭ ብለን ስንተወው ነው
እንጂ ተነስተን እንደ አዲስ ከጀመርን ያ መውደቅ አይደለም። ያ የስኬቱ አንድ አካል ነው ማለት ነው፣ መውደቅ ሳይሆንና መውደቅ መቆም ነው የሚለውን ነገር ተረዳው። እስቲ እናንተስ ምን ተረዳችሁ? አልጠላሽም ስላልወደድሽ እና በስተመጨረሻም የሰራ ነው ይህን ይመስላል። በጣም ነበረ ግን እንጂ ያደረግነው በጣም ሁለታችንም በጣም ነበረ ደስ ያለን። አለሽ መቼም አይቀርም ውደጅኝ ስንገባ በር ላይ ግቢው መግቢያው ጋር ሸክላ ኢትዮጵያና ከዛ ደግሞ አቢሲኒያ ኸርባል ይል ነበር ማለት ነው። ከዛ ለካ ኔክስት ዶር ያለ ካፌ ነገር ነው። እዛ እስቲ እንግባና እንየው ብለን ገባን ማለት ነው። ከፍተሽኝ አልጠላሽም ስላልወደድሽኝ ከሀሳብ እንድድን ቻጠይቂ ለኔ ካለሽ መቼም አይቀርም ውደጅኝ ብዬ ሙጥኛ ልልም ለኔ ካለሽ መቼም አይቀርም ውደጅኝ ብዬ ሙጥኛ ልልም ውደጅኝ ብዬ ሙጥኛ ልልም በእርግጥ አታምኝም አንቺን ማሰቤ ልከሽ ስለሽ ከፍተሽኝ አልጠላሽም ስላልወደድሽኝ ከሀሳብ እንድድን ካለሽ መቼም ለኔ በጣም ይመስላል መስማት ያለባቸው ወይኔ እንዴት አይነት ሰላም ያለው ቦታ እንደሆነ በጣም ነው ደስ የሚለው። ይሄ ካፌ ራሱ የራቸው አይመስላችሁም? የሆነ ሰው ቤት ምናምን በቃ እንግዳ ጋር ምናምን ይላችሁ ነው የሚመስለው። ቤቱ የሆነ በቃ ኦርጋኒክ ነገሮች ነው የሚሸጡት። ማር አለ፣ ሞሪንጋ ኦይል፣ የተለያዩ ነገሮች አሉ የሚሸጡ። ሃይላንድ ምናምን ራሱ የለም፣ ጀስት በእንትን ነው በቃ ኦርጋኒክ ነገር ነው ሁሉ ነገር ማለት ነው። እና በቃ ጸጥ ያለ ነው። በቃ ከዝናቡ ጋር ከምናምኑ ጋር ደስ የሚል ጊዜ ነበር ያሳለፍነው። በእርግጥ አታምኝም አንቺን ማሰቤ ርቀሽ ስለኔን አልጠላሽም ስላልወደድሽኝ ኃይለኛ ነው። ለምን ሹራቡን ፀጉርሽ ላይ አታረጊም ነው? ቦርሳ ውስጥ ይገባል ብለሽ እንጠብቅ ዝናቡም አልቆ ማለት ከዛ በቃ ይሁን ብለን በዝናብ ውስጥ ወጣን ማለት ነው። በጣም ነበረ ደስ የሚለው። ቤቱ ደስ ይላል፣ ሰዎቹ ደስ ይላሉ። እንግዳ ጋር ያላችሁን ይመስላችሁ ያልኩት ወድጄ አይደለም፣ እውነት እደጅ ድረስ ነው የሸኘችን ጥላ ይዛ ማለት ነውና በጣም ናይስ ናቸው። በጣም ማለት ነው። ሻዩም ሁሉ ነገር አንደኛ ነው። ውደጅኝ ብዬ ሙጥኛ ልልም ውደጅኝ ብዬ ሙጥኛ ልልም በእርግጥ አታምኝም አንቺን ማሰቤ ርቀሽ ስለሄድሽ። አሁን ደግሞ ወደ ሴንትሪ ሞል እየሄድን ነው። የሆነች የስራ ቀጠሮ አለችን። እሷን ጨራርሰ ምናምን የትም እንዳትሄዱ ጠብቁኝ። ምሳ ልንበላ ስንል እንገናኛለን። A few moments later.
የጠፋ ማለት ራሱ ላሻይ በእርግጥ አታምኝም አንቺን ማሰቤ ርቀሽ ስለሄድሽ አራት ቀለጠ ተባላቸው አልጠላሽም ስላልወደድሽኝ ከሀሳብ እንድድን ብቻ ጠይቂኝ ለእኔ ካለሽ መቼም አይቀርም ውደጅኝ ብዬ በእርግጥ አታምኝም። እሺ ቤተሰብ አቲንክ አሁን ሰዓቱ 12 ሰዓት ነው 6 PM ማለት ነው። እዚሁ ሞል ላይ ስንዞር ምናምን ነገር ሰዓቱን ገደል ነው። አሁን ደግሞ ያው እንደዚህ ድክም ብሎናል ውሏችንን፣ ግን ትንሽ ፈታን በልና ወደ ቤት እንሄዳለን ብለን ወደ ሴሌው እየሄድን ነው ማለት ነው። እዛ እናመሽና ከዛ ወደ ቤት እንገባለን። ለኔ ካለሽ መቼም አይቀርም ውደጅኝ የሚገርም ምሽት ነበር ጋይዝ። ዘፈኑ፣ ከዛ ሰዎቹ፣ ከዛ ደግሞ ዝናቡ ጋር ምናምን ነገር፣ ከዛ ደግሞ ጌም ነገር አሉ እንዳትደበሩ ምናምን የተለያየ መጫወት ትችላላችሁ። ቴብል ላይ ያዘዝነኛ ወለላ ሚሊዮን ነበረ። ጠጅ የለም ሲሉን ጠጅ ነበረ። ያው ጠጅ ነው አድናቂ ነን። ጠጅ የለም ነበርና ያው ወለላ ሚለው ትንሽ ጣፋጭ ነገር ነው፣ ማራለው ማለት ነው። ሆኖ ጠላ ነገር ነው፣ ስትሮንግም አይደለም ብዙ። ብቻ በቃ በጣም ይሊል ነበር፣ ፈታ ያለው ማለት ነውና ደስ የሚል ምሽት ነበር እላችኋለሁ። በስተመጨረሻም ወደ ቤት እንግዲህ ገብተናል። ውሏችን ይሄን ይመስል ነበር። እስካሁን አብራችሁ ስለነበራችሁ ከልብ እናመሰግናለን። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ውዶችዬ ቻው ቻው፣ ወዳችኋለሁ።